አሜሪካ በአፍሪካው ቀንድ ቀይ ባህር አዲስ ግንባር It is an honor to serve this nation at such a pivotal moment, and I am deeply honored to return to U.S. Africa Command. What our troops are doing in Africa, tell us. We've got 3,000 service members forward here in East Africa, defending the nation. They're deterring. አሁን ከሆርሙዝ ቀጥሎ ወሳኙ የፍልሚያ ቀጠና በኢትዮጵያ ቅርብ ርቀት አሰብ ላይ የሚገኘው የቀይ ባህር ባቤል መንደብ እንዳይሆን አስግቷል። In the north, the Suez Canal. In the south, the 20-mile wide strait known in Arabic as the Bab el-Mandeb. እናም አሜሪካ የኢራንንና አጋሮቿን የቀይ ባህር ጥቃት በመስጋት ወታደራዊ ልዑካን ቡድኗን አስቀድማ ሶማሊላንድ ልካለች። በሌላ አቅጣጫ ደግሞ ድርድሩ ከተሳካ በሚልም አሸማጋይ መልእክተኞችን ወደ ቴህራን ልካለች። Pakistani delegation arrived in the Iranian capital a short while ago. A Pakistani delegation led by Army Chief Asim Munir has arrived in Tehran carrying a fresh message from Washington. አሜሪካ በሆርሙዝ ሰርጥ የሚገኙትን የኢራን ወደቦች በጉልበት ዘጋች። ኢራን በበኩሏ ነገሩ እንዲህ ከሆነ በሌላ አቅጣጫ ያለውን የአፍሪካውን ቀንድ የባቤል ማንደብ ወሽመጥ እዘጋለሁ ስትል ዛተች። ኢራን ከዛቻ ባለፈም ለዚህ ደግሞ በቂ አጋሮች አሉኝ በማለትም አስታወቀች። በአንድ መልኩ የኢራን ሚሳኤሎች የአፍሪካው ቀንድ የቀይ ባህር አቅጣጫ የሚደርሱ ሲሆን፣ በሌላ አቅጣጫ በዋነኝነት ስጋት ያሳደሩት የኢራን ወሳኝ ደጋፊ የሆኑት የየመን ሁቲዎች ናቸው። እናም አሜሪካ ወታደራዊ ልዑካን ቡድኗን ከባቤል ማንደብ ስር ወደምትገኘው ሶማሊላንድ ላከች። ከሆርሙዝ ወሽመጥ መረበሽ ባሻገር የቀይ ባህር የንግድ መስመር ተረበሸ በማለት አጠቃላይ የዓለማችን የንግድ ግንኙነት ከባድ አደጋ ላይ ወደቀ ማለት ነው። እናም በዚህ አቅጣጫ ስከላከል በሌላ አቅጣጫ የቀይ ባህር ባቤል ማንደብ ወሽመጥ አደጋ ውስጥ ሊገባ ይችላል ብላ የሰጋችው አሜሪካ ወታደራዊ ልዑካን ቡድኗን ወደ አፍሪካ ቀንድ ሶማሊላንድ በአፋጣኝ የላከች መሆኗ እየተነገረ ነው። ጉዳዩ ጊዜ የሚሰጥ አልሆነም። አሜሪካና ኢራን ጦርነት ያቆሙት በጊዜያዊ የተኩስ አቁም ስምምነት ነው። ለ15 ቀናት ይቆያል የተባለው የተኩስ አቁም ጊዜ ሊጠናቀቅ ጥቂት ቀናት ብቻ ይቀሩታል። በዚህ መሃል ድርድር ለማካሄድ ከፍተኛ ሩጫዎች ይታያሉ። ከድርድሩ በፊት ኢራን ተለሳልሳ እንድትቀርብ ለማድረግ የኢራንን ወደቦች ዘግታለች። ኢራን በድርድሩ ብልጫ እንዳይወሰድባት ለማድረግ ወደቦቹን ማስከፈት ትፈልጋለች። ወደቦቹን ማስከፈት የምትፈልገው አንድም በዚያው በሆርሙዝ አቅጣጫ በፊት ለፊት ከአሜሪካ ባህርና አየር ኃይል ጋር በመፋለም ሲሆን፣ ይህ ካልሆነ ደግሞ በቀይ ባህር አቅጣጫ ከሆርሙዝ ጋር ተመሳሳይ ስትራቴጂካዊ ጠቀሜታ ባለው የአፍሪካው ቀንድ የባቤል ማንደብ ወሽመጥ ላይ ጥቃትን በመክፈት ነው። አሁን አደጋ ውስጥ የገባው የሆርሙዝ ወሽመጥ የዓለማችን 20% የጋዝና የነዳጅ ምርት የሚያልፍበት ነው። ባቤል ማንደብ ደግሞ ከጠቅላላ የዓለማችን የሸቀጦች የንግድ ዝውውር ውስጥ ከ10 እስከ 12% ያስተናግዳል። የአንደኛው ሳይበቃ ሌላኛው አደጋ ውስጥ የሚወድቅ ከሆነ በአጠቃላይ በዓለማችን የንግድ ስርዓት ላይ ምን አይነት ከባድ ቀውስ ሊከተል እንደሚችል መገመት የሚያስቸግር አይሆንም። እናም አሜሪካ ሆርሙዝን መዝጋት እንደዚሁም ወደ አፍሪካው ቀንድ ተስባ ደግሞ ባቤል ማንደብን መጠበቅ ግድ የሚላት ሆኗል። በዚህ በኩል ከፍ ያለ ኃላፊነት የተጣለባት ደግሞ ሶማሊላንድ ሆናለች። ይህም በመሆኑ የአሜሪካ ልዑካን ቡድን በአፋጣኝ ወደ ሶማሊላንድ እንዲላክ ተደርጓል። ከዚሁ ጀርባ ደግሞ እስራኤል አስተባባሪ መሆኗም እየተነገረ ነው። እጅግ ፈታኝ በሆነበት በዚህ ሰዓት የአሜሪካ ወታደራዊ ልዑካን ቡድን ወደ ሶማሊላንድ የተላከው አሜሪካ በሌላ አቅጣጫ ኢራኖችን ለቀጣይ ድርድር አግባቡ በማለት በፓኪስታን ኢታማዦር ሹም የሚመራ መልእክተኛ ልዑካን ቡድን ወደ ቴህራን በላከችበት ሁኔታ ነው። A Pakistani delegation arrived in the Iranian capital a short while ago. A Pakistani delegation led by Army Chief Asim Munir has arrived in Tehran carrying a fresh message from Washington. እናም በአንድ መልኩ ዲፕሎማሲው በሌላ አቅጣጫ ደግሞ ወታደራዊ ዝግጅቱ እየተጧጧፈ ይገኛል። ዲፕሎማሲው ከከሸፈ ጦርነቱ አይቀሬ መሆኑም እየተነገረ ነው። ይህ አውዳሚ የሆነ ጦርነት ዳግም የሚቀሰቀስ ከሆነ ቀጠናውን አስፍቶ ወደ ቀይ ባህርም ጭምር ሊሻገር ይችላል የሚለው ስጋት እንዳየለ ነው። በተለይ ደግሞ የቀይ ባህሩ ጠባብ ሰርጥ ባቤል ማንደብ የኢራንንና የአጋሮቿን የየመን ሁቲዎች ትኩረት የሳበ ሆኗል። አሜሪካና እስራኤልም ሶማሊላንድ ላይ ወጣ ገባ እያሉ ያሉት የዚሁ ባቤል ማንደብ ጥቃት ለመከላከል ነው። የባቤል ማንደብ ሰርጥ የሚገኘው በጅቡቲና የኤርትራ አሰብ የቀይ ባህር መስመር ላይ ነው።
አሜሪካ በጅቡቲ ራሱን የቻለ የጦር ሰፈር አላት። ሆኖም ከተወሰኑ ጊዜያት ወዲህ ጅቡቲን በጦር ሰፈርነት በመጠቀሙ ረገድ ከቻይና ጀምሮ ሌሎች ሀገራት ርብርብ እያደረጉ ነው። አሜሪካ ሽብርተኝነትን ለመዋጋት እንዲሁም የአሜሪካን ጥቅሞች ለማስጠበቅ በሚል በጅቡቲ የጦር ሰፈር ካቋቋመች ዓመታት ተቆጥረዋል። What our troops are doing in Africa? Tell us. We've got 3,000 service members forward here in East Africa, defending the nation. They're deterring terrorism. ይህ የጅቡቲ የጦር ቤዝ እንደተጠበቀ ሆኖ አሁን ደግሞ ሶማሊላንድ አስፈልጋለች። ልክ እንደ ሆርሙዝ ሰርጥ ሁሉ የአፍሪካው ቀንድ ባቤል ማንደብም ለአሜሪካ እንደዚሁም ለእስራኤል ወሳኝ ስትራቴጂካዊ ጠቀሜታ ያለው ቦታ ነው። በዚህ ቦታ ወሳኝነት ያላቸው ሀገራት ኤርትራና ጅቡቲ ቢሆኑም ኤርትራ ባቤል ማንደብን የአሰብ አቅጣጫ ለእስራኤልም ሆነ ለአሜሪካ የመስጠት ፍላጎቱ የላትም። ኤርትራ ከሁለቱ ሀገራት ጋር ማለትም ከእስራኤልና ከአሜሪካ ጋር ይህ ነው ሊባል የሚችል በጎ ግንኙነትም ያላት ሀገር አይደለችም። ፕሬዚዳንት ኢሳያስም አሰብንና ዙሪያውን በተመለከተ ቢበዛ ከሳውዲ ወይም ከግብጽ ጋር ቢነጋገሩና ቢግባቡ እንጂ ከአሜሪካም ሆነ ከእስራኤል ጋር አግባብነት ያላቸው ሰው አይደሉም። ይህም በመሆኑ አሜሪካም ሆኑ እስራኤል በቀይ ባህር ባቤል ማንደብ ይዞታ አስፍቶና አስጠብቆ ለማቆየት ብቸኛ አማራጭ አድርገው የተመለከቷት ተገንጣዩን ራስ ገዝ ሶማሊላንድ ሆኗል። ሶማሊላንድ ከጅቡቲ ጎን የምትገኝና በአቀማመጧም በወሳኝ የአፍሪካው ቀንድ ሆርሙዝ በሚባለው ባቤል ማንደብ አፍንጫ ስር የምትገኝ ናት። በዚህ ወሳኝ ስትራቴጂክ አቀማመጧ ሶማሊላንድ ቀድሞውኑ ተፈላጊ ብትሆንም አሁን የኢራንን ጦርነት ተከትሎ በሆርሙዝ የተከሰተ ሁኔታ ግን ተፈላጊነቷን የበለጠ አጠናክሮታል። በዚህ ረገድ ሶማሊላንድን ቀደም ብሎም አሜሪካም እንደዚሁም እስራኤልም ቢፈልጓትም በአካሄድ በኩል ግን ሁለቱም የተለያዩ ናቸው። እስራኤል ሶማሊላንድን ለመጠቀም ሀገራዊ ዕውቅናን እስከ መስጠት የደረሰ ርቀትን ተጉዛለች። ከሶማሊያ በመገንጠል ራስ ገዝ የሆነችው ሶማሊላንድ ብቸኛውን ሀገራዊ ዕውቅና ከእስራኤል ያገኘች መሆኑ የሚታወስ ሲሆን ዕውቅናውን ተከትሎ አምባሳደሯን ወደ እስራኤል እስከ መላክ የደረሰች እንደሆነም ይነገራል። አሜሪካ ሶማሊላንድን በወታደራዊ ስትራቴጂካዊ ጠቀሜታዋ መጠቀም ብትፈልግም ይህ ፍላጎት ግን ለሶማሊላንድ ሀገራዊ ዕውቅናን እስከ መስጠት የዘለቀ ሆኖ ግን አይታይም። ሶማሊላንድ አሜሪካ ሀገራዊ ዕውቅናን እንድትሰጣት ለማድረግ ብዙ ጥራለች፣ የቻለችውን ሁሉም አድርጋለች። ነገር ግን ከአሜሪካ የተሰጣት ምላሽ ባጭሩ አይሆንም የሚል ነው። እስራኤል በአንጻሩ የመጣው ይምጣ በማለት ሶማሊያ የሉዓላዊ ግዛት አካል ናት ለምትላት ሶማሊላንድ ሀገራዊ ዕውቅናን ሰጥታለች። ሶማሊላንድን በተመለከተ በሁለቱ ጥብቅ ወዳጆች በእስራኤልና አሜሪካ መካከል ያለው መሰረታዊ ልዩነት እዚህ ጋር ነው። የሶማሊያ ሀገራዊ አንድነትና ሉዓላዊነትን በመጣስ ስለ ሶማሊላንድ ሀገራዊ ዕውቅናን ሰጥታለች በሚል ብርቱ ወቀሳና ውግዘት እየደረሰባት ያለችው እስራኤል ለማንም ጆሮ የለኝም በማለት በያዘችው አቋም እንደቀጠለች ትገኛለች። አሁን የኢራን ጦርነት መፈንዳት ደግሞ የእስራኤልና ሶማሊላንድን ግንኙነት የበለጠ አጠናክሮታል፣ አሜሪካንንም የሳበ ሆኗል። እስራኤል ለሶማሊላንድ ሀገራዊ ዕውቅናን ከመስጠት ባለፈም አምባሳደርም እስከ መሾሟ ይነገራል። የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳር ከወራት በፊት ወደ ሶማሊላንድ አምርተው የነበረ መሆኑ የሚታወስ ሲሆን የአምባሳደር ልውውጥ ስምምነትም የተደረገው በዚሁ ወቅት ነው ተብሏል። መረጃው እስራኤል የሶማሊላንድን ጉዳይ ጠበቅ አርጋ በመያዝ በዘርፈ ብዙ የልማት ስራዎች ትስስር ለመፍጠር በሚያስችሏት ጉዳዮች ላይ ጠበቅ አርጋ እየሰራች መሆኗን አመላክቷል። በነገራችን ላይ ከየመን ሁቲዎች ባሻገር በቀጣዩና በዘለቄታ ወታደራዊ ፉክክር ውስጥ የእስራኤል ሌላኛዋ ባላንጣ የሆነችው ቱርክን ብትሆን በዋና ሶማሊያ ወታደራዊና ኢኮኖሚያዊ ጥቅሞቿን መልህቅ መጣሏ በሌላ አቅጣጫ እስራኤልም ሶማሊላንድ ላይ ጠበቅ አርጋ እንድትይዝ አድርጓታል። እንደ ግብጽ፣ ሳውዲ አረቢያና ቱርክ ያሉት ሀገራት ይህንኑ የእስራኤልን የሶማሊላንድ ዕውቅና አጥብቀው ከመቃወም ባሻገርም በሶማሊያ በጦር የታገዘ እንቅስቃሴን እስከ ማድረግም የደረሱ መሆኑ አይዘነጋም። እስራኤል በአፍሪካው ቀንድ ለራስ ገዟ ሶማሊላንድ ሀገራዊ ዕውቅናን መስጠቷ የቀጠናውን ጂኦፖለቲካዊ ኃይል አስተላለፍ የተለየ መልክ እንዲይዝ አድርጎታል። የኢራኑ ጦርነት በአንድም ይሁን በሌላ መልኩ ካከተመ በኋላ ሶማሊያንና ሶማሊላንድን በተመለከተ ባላንጣዎቹን ቱርክንና እስራኤልን አካቶ ሌላ ፍጥጫ የሚኖር መሆኑ ጥርጥር የለውም። በዚሁ ዙሪያም ግብጽ፣ ቱርክና ሳውዲ አረቢያ ሶማሊያን ባማከለ መልኩ የኃይል አስተላለፋቸውን በአንድ ላይ አድርገው እየታዩ ነው። ነገሩ ኢትዮጵያ የምትገኝበት ቀጠናም በመሆኑ በተለይ ከግብጽ ጋር በተሳሰረ ሌሎቹ ስብስብ የጂኦፖለቲካ መጠላለፎችም አሉ። ከዚህ ቀደም በዚሁ የአፍሪካው ቀንድ የሀያላን ወታደራዊ መሰባሰብ በተመለከተ አንድ ሰፋ ያለ ዘገባን ያስነበበው ዘአፍሪካ ፕላስ በርከት ያለ ወታደራዊ አቅማቸው የፈረጠሙ ሀገራት በአፍሪካው ቀንድ ላይ ወታደራዊ ቤዝን የመሰረቱ መሆናቸውና እንደ ቻይናና ሩሲያ ያሉ ሀገራትም ወደ ቀጠናው እየተሳቡ እንደሆነም ጠቁሟል። በርካታ ሀገራትን በጠባብ ግዛቷ ያስተናገደችው ጅቡቲ በቂውን አልተገኘችም። አሜሪካ ከጅቡቲ ወታደራዊ ቤዟ በተጨማሪ በሶማሊላንድም አንድ ተጨማሪ ወታደራዊ ቤዝን ለመገንባት ፍላጎት እንዲያድርባት ያደረገ መሆኑንም ዘአፍሪካ ፕላስ አክሎ አመልክቷል። እናም ከዚህ ቀደም አሜሪካ አፍሪኮም በመባል የሚታወቀው በአፍሪካ የአሜሪካ ጦር እዝ አዛዥ የመሩትን ልዑካን ቡድን ወደ ሶማሊላንድ ልኮ የነበረ መሆኑ የሚታወስ ነው። ከወራት በፊት ከሶማሊላንድ ባለስልጣናት ጋር ቁጭ ብላችሁ ምከሩ ተብሎ የተላኩት የአሜሪካ ጀነራል የተባሉትን አድርገዋል። ብዙዎቹ በሚስጥር የተያዙ ናቸው። ይህ የአሜሪካ ከፍተኛ ጀነራል ዳግቪን አሬም አንደርሰን ይባላሉ። ይህንን ኃላፊነት የተቀበሉት ባለፈው ሐምሌ ወር በፕሬዝዳንት ትራምፕ ምርጫ ነው።
ሹመታቸው በምክር ቤቱ ጸድቆ በአፍሪካ የአሜሪካ ጦር እዝ አፍሪኮም አዛዥ ሆነዋል። Offered by Chaplain Colonel David Kelly, the Director of Strategic Religious Affairs. በ50 ዕድሜ ክልል ውስጥ የሚገኙ ጎልማሳ ናቸው። በወታደራዊ ዘርፍ የካበተ ልምድ አላቸው። ይህንን ኃላፊነት የተረከቡት ለረጅም ጊዜ በወታደራዊ ዘርፍ አገልግለው በመጨረሻም አፍሪኮምን ሲመሩ ከነበሩት ማሪን ኮር ጀነራልና የቀድሞ የአፍሪኮም አዛዥ ጀነራል ማይክል ላንግሌ ነው። ጀነራሉ በትራምፕ ፊት ከፍ ያለ ሞገስን ያገኙ ሰው ናቸው። ብርቱ ኃላፊነትንም ተረክበዋል። እስራኤል ለሶማሌላንድ ሀገራዊ እውቅና መስጠቷን ተከትሎ ጀነራሉ ወደ ሶማሌላንድ ሲያመሩ የመጀመሪያቸው ነው። በርከት ያለ ወታደራዊ አመራሮችንም ጭምር አስከትለዋል። ጀነራሉ በዚህ ወቅት ለምን ወደ ሶማሌላንድ ማምራት አስፈለጋቸው የሚለውን በተመለከተ የተብራራ ነገር የለም። ሆኖም አንድ ወሳኝ ጉዳይ ያለ መሆኑ ግን ተጠርጥሯል። እስራኤል በሶማሌላንድ ሚስጥራዊ ወታደራዊ ቤዝን ያቋቋመች መሆኑ እየተነገረ ሲሆን አሜሪካን ቢሆን በተመሳሳይ ሚስጥራዊ እንቅስቃሴ ውስጥ እንዳለችም ሲነገር ነበር። ዘአፍሪካ ፕላስ ከወራት በፊት ባሰራጨው አንድ ሶማሌላንድን የተመለከተ ዘገባው አሜሪካ ቀደም ብላ በርበራ ኤርፖርት ስታድስ የነበረ መሆኑን አመልክቷል። አሜሪካ ከዚህም በተጨማሪ ሶማሌላንድ በርበራ ጦር ማስገባቷም ሲነገር ቆይቷል። አሜሪካ ከሶማሌላንድ ጋር ወታደራዊ ደህንነት መረጃዎችን ለመለዋወጥ ከዚህ ቀደም የሁለትዮሽ ስምምነት የተፈራረመች መሆኑን ይሄው የዘገባው ምንጭ የሆነው ዘአፍሪካ ፕላስ ባሰራጨው በዚሁ ዘገባው አክሏል። አሁን ደግሞ የኢራን ጉዳይ ከአፍሪካው ቀንድ ሶማሌላንድን በእጅጉ ተፈላጊ አድርጓታል።